ሰላም ጤና ይስጥልን የተከበራችሁ የአውታር ሚዲያ ተመልካቾች የዕለቱን አንኳር መረጃዎች ይዤላችሁ ቀርብ ያለው ሰብስክራይብ ማድረግ እንደዚሁም ደግሞ የደወል ምልክቱን በመጫን የዕለቱን አንኳር መረጃዎች ተካፋይ እንድትሆኑ ጋብዛለሁኝ። ከዕለቱ አንኳር መረጃዎች መካከል የአርሲው ጥቃትና የፓትርያርኩ መግለጫ የሚመለከት መረጃ ይዤላችሁ መጥቻለሁ። በሌላ በኩል ደግሞ የአውሮፓ ሀገራት የጋራ መግለጫ ስለ ኢትዮጵያው ምርጫ አውጥቷል። ስለሱም ማጋራችሁ መረጃ ይኖረኛል። እንደዚሁም ደግሞ የኩዌት አየር መንገድ በኢራን ተመቷል። ስለዚህም ዝርዝር መረጃ አቀርብላችኋለሁ። እንደዚሁም ደግሞ የዩክሬን በሩሲያ ላይ በፈጸመችው ጥቃት ወደ 7 ሰዎች መገደላቸው ተዘግቧል። ስለዚህም ዝርዝር መረጃ አቀርብላችኋለሁ። በሌላ በኩል ደግሞ የጎረቤት ሀገር የሱዳኑ አልቡርሃን ወደ ቱርክ ሄደዋል። ስለዚህም ዝርዝር መረጃ አቀርብላችኋለሁ። እንደዚሁም ደግሞ የኢራንና አሜሪካ የጦር ቤዞች ጥቃት በኢራን ጥቃት የአሜሪካ የጦር ቤዞች ተመተዋል። ስለዚህም ዝርዝር መረጃ ማቀርብላችሁ ይሆናል። እስከ መጨረሻው ድረስ በመቆየት የዕለቱን አንኳር መረጃዎች ተካፋይ እንድትሆኑ ጋብዛለሁ። ወደ ዝርዝር መረጃችን ስናመራ የመጀመሪያው የምናገኘው የአርሲውን ጥቃት የተመለከተ መረጃ ነው የሚሆነው። ይህ መከራ እያበቃ ሳይሆን እየሰፋ ነው የመጣው ሲሉ ቅዱስነታቸው ገልጸዋል። ብፁዕ ቅዱስ አቡነ ማትያስ በዛሬ ባስተላለፉት መልእክት በአርሲ ሀገረ ስብከት በቤተ ክርስቲያኗ እና በምዕመናኖቿ ላይ በደረሰው ጥቃት አባታዊ ሐዘን መልእክታቸውን አስተላልፈዋል። ቅዱስነታቸው በአርሲ ሀገረ ስብከት በአሰኮ፣ በሸካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻችንና ቅድስት ቤተ ክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ሆነን ነው ሲሉ ገልጸዋል። የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረ የጠላታ ቅዱስ ገብርኤል ቤተ ክርስቲያን በተቃጠለበት እንዲሁም ደግሞ የካራ ኩፍቴና መድኃኔ ዓለም ቤተ ክርስቲያን በተዘረፈበት በዚህ ክፉ ቀን በበርካታ ምዕመናን በግፍ መሰዋታቸውና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተ ክርስቲያናችንን በእጅጉ ያሳዘነ ክስተት ነው ሲሉ ገልጸዋል። የሰላም የፍቅር የታሪክ ማህደር የሆነችውን ቤተ ክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯም በላይ በአርሲ ምድር በተደጋጋሚ የሚስተዋለው የበደል ግፍ በሁላችንም ልብ ውስጥ እስከ መቼ የሚል ቁጭትና የሀዘን ጥያቄ ፈጥሯል ሲሉ ገልጿል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎች ደህንነትን የመጠበቅ ሰላሙን የማስፈን አደራ የተጣለባችሁ የጸጥታ አካላት በየመዋቅሩ ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ትድኑ ዘንድ በቤተ ክርስቲያናችን ስም አበክረን እናሳስባለን ሲሉ አስገንዝበዋል። ቅዱስነታቸው በየአካባቢው የምትገኙ ምዕመናን መላው ኢትዮጵያውያንም በወንድማማችነት በመንፈስ ተጋግዛችሁ የተፈናቀሉ ወገኖችን በመደገፍ በጸሎት ከቤተ ክርስቲያናችን ጎን እንድትሆኑ ጥሪያችንን እናቀርባለን ብለዋል። ቤተ ክርስቲያናችን ለሰላም ለይቅርታና ለሰው ልጆች ክብር ሁል ጊዜም የምትቆም መሆኑን በመግለጽ ይህንን የሀዘን ሰዓት አምላካችን በምሕረቱ ያሳልፍልን፣ የሞቱትንም ነፍሳቸውን በመንግስቱ ይቀበልልን፣ የተጎዱትም በቸርነቱ ያጽናናልን በማለት አባታዊ የሀዘን መልእክታቸውን አስተላልፈዋል። ወደ ሁለተኛው ዝርዝር መረጃችን ስናመራ የኢትዮጵያ ምርጫን የሚመለከት ነው ያለን። በኢትዮጵያ የአውሮፓ ህብረት ልዑክ ከአውሮፓ ህብረት አባል ሀገራት ጋር ማለትም ኦስትሪያ፣ ቤልጅየም፣ ቡልጋሪያ፣ ቼክ ሪፐብሊክ፣ ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ግሪክ፣ ሃንጋሪ፣ አየርላንድ፣ ጣሊያን፣ ሉክሰምበርግ፣ ማልታ፣ ኔዘርላንድ፣ ፖላንድ፣ ፖርቹጋል፣ ሮማኒያ፣ ስሎቫኪያ፣ ስሎቬኒያ፣ ስፔን እና ስዊድን እንዲሁም ከካናዳ፣ ኖርዌይ፣ ስዊዘርላንድ ኤምባሲዎች ጋር በመተባበር ሰኔ 1 ቀን 2018 ዓ.ም በተካሄደው ኢትዮጵያ 7ኛው አጠቃላይ ምርጫ አስመልክቶ የጋራ መግለጫ አውጥተዋል። በጋራ መግለጫቸውም ምርጫው በመካሄዱ ደግፈው በበጎ ጎኑ የገለጹ ሲሆን የኢትዮጵያ ብሔራዊ ምርጫ ቦርድ፣ የምርጫ አስፈጻሚዎች፣ የፖለቲካ ፓርቲዎች፣ እጩ ተወዳዳሪዎችና የሲቪል ማህበረሰብ አካላት ለምርጫው መሳካት ላደረጉት አስተዋጽኦ አድናቆታቸውን ገልጸዋል። በተጨማሪም የአፍሪካ ህብረት እንዲሁም ደግሞ የምስራቅ አፍሪካ በየነ መንግስታት ባለስልጣን ወይም ኢጋድ በዓለም አቀፍ ታዛቢነት የተጫወቱት ወሳኝ ሚና እውቅና በመስጠት ከእነሱ የሚወጡ ሪፖርቶችን እንደሚጠብቁ ገልጸዋል። በተለያዩ ምክንያቶች ሰኔ 1 ቀን ምርጫ ማካሄድ ባልቻሉ የምርጫ ክልሎች የሚገኙ ዜጎች በሙሉ በቀጣይ ተመሳሳይ ምርጫ ዕድል እንዲያገኙ ያላቸው ተስፋ የገለጹበት ነበር። ሌላው መረጃችን የሚሆነው ሩሲያና ዩክሬንን የተመለከተ መረጃ ነው ያለን። ዩክሬን በሩሲያ ላይ በፈጸመችው የድሮን ጥቃት 7 ሰዎች መገደላቸው ተገልጿል። ሩሲያ በምትቆጣጠረው የዩክሬን ግዛት ዶኔትስክ ውስጥ አንድ ሰው አልባ አውሮፕላን አውቶቡስ በመምታቱ ቢያንስ የ7 ሰዎች ሕይወት እንዳለፈ ተገልጿል። የክልሉ ርዕሰ መስተዳድር ዴኒስ ፑሽሊን ባስተላለፉት መልእክት
አውቶቡሱ በሞስኮና በሲምፌሮፖል መሀል በክራይሚያ መንገድ ላይ ይጓዝ ነበር ብሏል። በተጨማሪም 11 ሰዎች ላይ ከባድ ጉዳት ደርሶባቸዋል ብሏል። ሁሉም አስፈላጊውን የሕክምና አገልግሎት እያገኙ ነው ሲሉም አክለዋል። የሩሲያ መንግስት የዜና ወኪል ታስ እንደዘገበው የምርመራ ኮሚቴው ቃል አቀባይ በሽብር ጥቃት ምድብ ስር የወንጀል ምርመራ መከፈቱን ተናግረዋል። ይህ በእንዲህ እንዳለ የሴንት ፒተርስበርግ ገዢ የዩክሬን ሰው አልባ አውሮፕላኖች የመሰረተ ልማት አውታሮችን በመምታታቸው ጉዳት ማድረሳቸውንና በርካታ ሰዎች ማቁሰላቸው ተነግረዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በከተማው ውስጥ የሩሲያ ዳቮስ የኢኮኖሚ መድረክ በማዘጋጀት ላይ ይገኛሉ ተብሏል። ጥቃቱ የተፈጸመው በዩክሬን ውስጥ የሩሲያ ሚሳኤሎችና ሰው አልባ አውሮፕላኖች 23 ሰዎችን ከገደሉ ከአንድ ቀን በኋላ ሲሆን ጦርነቱ በግልጽ ፍጻሜ ሳይታይበት እንደቀጠለ እየተዘገበ ነው የሚገኘው። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ እንዳሉት በሩሲያ ግዛቱ ላይ አስፈላጊ የሆኑ መገልገያዎችን ጎድተናል ሲሉ አስተያየታቸውን ሰጥተዋል። በሌላ መረጃችን የምናመራው ወደ ኢራንና አሜሪካ ጦርነት ነው የሚሆነው። በዚህም የኩዌት አየር መንገድ መመታቱና በረራዎች መቋረጣቸው ተገልጿል። ኢራን በኩዌት አየር ማረፊያ ላይ የድሮን ጥቃት በመፈጸም በርካታ ሰዎች መጎዳታቸውም ኩዌት አስታውቃለች። ከአሁን በፊት የኩዌት አየር መንገድ ተርሚናል 1 በደረሰበት ጉዳት ምክንያት ተጠግኖ አገልግሎት ለመስጠት የተከፈተው ትናንት እንደነበር ተገልጿል። ዛሬ 24 ሰዓት ሳይሞላው ኢራን በድሮን ጥቃት እንደፈጸመችበት ነው የተገለጸው። በርካታ ሰዎችም ተጎድተዋል ተብሏል። በረራዎቹም ተሰርዘዋል። በረራ ላይ የነበሩ አውሮፕላኖች በአቅራቢያቸው ወደሚገኙ ኤርፖርቶች እንዲያርፉ ታዟል። የኢትዮጵያ አየር መንገድ ወደ ኩዌት አቋርጦት የነበረው በረራ ሰኔ 9 2018 ዓ.ም ጀምሮ በረራ እንደሚጀምር አሳውቆ ነበር። ከኩዌት በረራ ዳግም የሚጀመርበት ጊዜም ወደፊት እንደምትገልጽ ተናግራለች። ከዚሁ መረጃ ሳንወጣ ሌሎች መረጃዎች አሉን። በሆርሙዝ ወሽመጥ አቅራቢያ ጥቃቶች መፈጸማቸው ተከትሎ ኢራን በባህረ ሰላጤው ወደሚገኙ የአሜሪካ ይዞታዎች ላይ የሚሳኤልና የድሮን ጥቃት ማድረሷ ተዘግቧል። የኢራን እስላማዊ አብዮታዊ ዘብ ኮርፕስ በባህረ ሰላጤው ቀጠና በሚገኙ የአሜሪካ ወታደራዊ ይዞታዎች ላይ የሚሳኤልና የድሮን ጥቃቶች መፈጸሙ ተዘግቧል። ጥቃቱ በባህሬን ወደሚገኙ የአሜሪካ 5ኛ ባህር ኃይል እዝ ዋና መስሪያ ቤትን፣ የአየር ኃይል ሰፈር እንዲሁም ደግሞ ሌሎች ተቋማት ያካተተ መሆኑ የተገለጸ ሲሆን ድርጊቱ ቴሄራን በሆርሙዝ ወሽመጥ አቅራቢያ በአንድ የኢራን የነዳጅ ጫኝ መርከብና የኮሚኒኬሽን መሰረተ ልማት ላይ አሜሪካ ሰንዝረዋለች ላለችው ጥቃት ምላሽ መሆኑን ተገልጿል። ይህ የአጸፋ ጥቃት በባህሬንና በኩዌት ወደሚገኙ የአሜሪካ የጦር ሰፈሮችና አጋር ተቋማት ላይ የተተኮሱ ሚሳኤሎችና ድሮኖችን ያካተተ እንደሆነ ነው የተገለጸው። አብዛኞቹ ተተኳሾች በአየር መከላከያ ስርዓቶች የከሸፉ ወይም ወደ ኢላማቸው ስፍራ ሳይደርሱ የቀሩ ሲሆን በኩዌት አየር መንገድ መከላከያ ስርዓቶች ላይ ስራ መዋላቸውና የአሜሪካ ጦር በቀጠናው የመከላከያ ተግባራት ላይ እያገዘ መሆኑን ተገልጿል። በተጨማሪም አሜሪካ በሲቪል የባህር ትራፊክ ላይ ስጋት እየደቀኑ ድሮኖችን መጣሏን አስታውቃለች። ይህ ሁኔታዎች መባባስ የተከተለው የአሜሪካ ማዕከላዊ እዝ ወይም ሴንትኮም በሆርሙዝ ወሽመጥ በምትገኘው ቄሽም ደሴት ላይ ያለውን የምድር መቆጣጠሪያ ጣቢያና በጎግሩክ አቅራቢያ የሚገኙ የራዳርና የድሮን እዝ ተቋማትን ጨምሮ በኢራን ወታደራዊ ይዞታዎች ላይ ጥቃት መሰንዘሩን ተገልጿል። የዋሽንግተን የወሰደችው እርምጃ ራስን የመከላከል እርምጃ መሆኑንም ገልጻለች። ለዚህ ምክንያት ያለችው የአሜሪካ ድሮን በኢራን መመታትና የስትራቴጂካዊ የውሃ መስመር ላይ የባህር ላይ እንቅስቃሴ እገዳ እንደሆነ ነው የተገለጸው። ይህንም ተከትሎ አሁንም ቢሆን ኢራን ድርድር ብታደርግም አሜሪካን እንደማታምናትም መረጃዎች እየወጡ ነው የሚገኙት። ኢራን አስፈላጊ ከሆነ ድርድር ታደርጋለች፣ ነገር ግን ዩናይትድ ስቴትስ የገባችውን ማንኛውም ቃል አታምናትም ሲሉ የአንድ የኢራን የፓርላማ ከፍተኛ ባለስልጣን ተናግረዋል። የኢራን ከፊል መንግስታዊ የታስኒም የዜና አገልግሎት እንደዘገበው የአማካሪ ምክር ቤት ምክትል አፈ ጉባኤ ሞጅተባ ኒክዛድ እኛው መዋጋት ብቻ ነው አንደራደርም ማለት ትክክል እንዳልሆነ ተናግረዋል። ኒክዛድ በኢራን ከጦርነቱ ጋር ያያይዘው ረሃብ እንዳለ የሚያነሱትን የውጭ ሚዲያዎች የሚሉት አጣጥሎታል ተብሏል። በግጭት ወቅት 7 ሚሊዮን ሰዎች ከቀያቸው ተፈናቅለዋል። ብዙዎች ወደ ሰሜን የሀገሪቱ ክፍል ተጉዟል። ነገር ግን አንዳቸውም በመንግስት አስተዳደር ምክንያት የመሰረታዊ እቃዎችን የዳቦና የመኖሪያ ቤቶች ማረጋገጥ ችግር እንዳላጋጠማቸው ተናግረዋል። ኒክዛድ በታስኒም በኩል ቀይ መስመሮችን አሁንም በአጀንዳ ላይ ናቸው ብለዋል። አስፈላጊ ከሆነ እንነጋገራለን፣ ነገር ግን አሜሪካውያንን የገቡበትን ምንም አይነት ቃል አናምንም ብለዋል። ወንጀሎችንም ፈጽመዋል ሲሉ አክለዋል። የአሜሪካ ወንጀሎች በማስረጃነት 2 የኒውክሌር ሳይንቲስቶችን
ለመግደል ግንብ ላይ የተፈጸመው የሚሳኤል ጥቃት እንዲሁም እንደ አውሮፓውያን አቆጣጠር በየካቲት 26 በሆርሞዝጋን ግዛት ሚናብ በሚገኘው ሻጃራህ ተይቤ አንደኛ ደረጃ ትምህርት ቤት ላይ የደረሰው ጥቃት ጠቅሰዋል። የኢራን ባለስልጣናት እንደተናገሩት ጥቃቱ ከ170 በላይ ተማሪዎች፣ መምህራንና ሰራተኞች ተገድለዋል ብለዋል። የፍትህ ስርዓቱ ኃላፊ በተናጠል ሲናገሩ የኢራን ባለስልጣናት 1 ኢንች ለጠላት አለመስጠትን በተመለከተ አለመግባባት አለመኖሩን ታስኒም ዘግቧል። ወደ መጨረሻው መረጃችን ስናመራ የሱዳኑ አልቡርሃን ከቱርኪ ፕሬዝዳንት ኤርዶጋን ጋር በአንካራ ተወያይተዋል ተብሏል። የሱዳን ሉዓላዊ ምክር ቤት ሊቀመንበርና የጦር ኃይሎች ጠቅላይ አዛዥ አብዱልፈታህ አልቡርሃን ማክሰኞ ዕለት በአንካራ ከቱርክ ፕሬዚዳንት ረዚብ ጣይብ ኤርዶጋን ጋር ያልተጠበቀ ውይይት እንዳደረጉ ተዘግቧል። ሱዳን ትሪቡን እንደዘገበው አልቡርሃን ትላንትና ቱርኪ የገቡ ቢሆንም ከሱዳን መነሳታቸው በሀገሪቱ የመንግስት መገናኛ ብዙኃን አስቀድሞ ይፋ እንዳልተደረገ ነው የተገለጸው። የፕሬዚዳንት ኤርዶጋን ጽህፈት ቤት ባወጣው አጭር መግለጫ ቱርኪ በሱዳን ያለው ደም መፋሰስ ለማስቆም የምታደርገውን ጥረት ትቀጥላለች ብሏል። መሪዎቹ በቱርኪና በሱዳን የሁለትዮሽ ግንኙነት ላይ ልዩ ትኩረት በማድረግ በቀጠናዊ ጉዳዮች ዙሪያ መምከራቸው ተገልጿል። በተመሳሳይ መልኩ የሉዓላዊ ምክር ቤቱ የሚዲያ ጽህፈት ቤት ስብሰባውን ያረጋገጠ ሲሆን ውይይቱ በሱዳንና በቱርኪ መሀል ያለውን የሁለትዮሽ ግንኙነት ለማጠናከር በተቀረጸው ማዕቀፍ ውስጥ የተከናወነ መሆኑን ነው የተገለጸው። መግለጫው ሁለቱ መሪዎች ያሉትን የትብብር መስኮች የገመገሙ ሲሆን የሱዳንና የቱርክ ህዝቦች የጋራ ጥቅሞችን ለማረጋገጥ ግንኙነቶች ይበልጥ ማሳደግ ወደሚቻልባቸው መንገዶች እንደተወያዩና እንዳተኮሩ ነው የተገለጸው። እንግዲህ ዕለቱ አንኳር መረጃዎች እነዚህ ነበሩ። ነገ በተመሳሳይ ዕለታዊ አንኳር መረጃዎች እስከምንገናኝ ሰላም ቆዩ።